ጤና ይስጥልኝ። ወደዚህ አጓይ ማብራሪያ እንኳን አብረን ደረስን። ዛሬ ባህላዊ የፖለቲካ ኢኮኖሚ የተሰኘውን ስሙን ስንሰማው ትንሽ ከባድና በአካዴሚያዊ ቃላት የተሞላ የሚመስለውን ግን ደግሞ እጅግ አስደናቂ የሆነ ጽንሰ ሐሳብ አብረን እንመረምራለን። እመኑኝ፣ ይህን ሐሳብ ካብራራ ነው በኋላ ያን ያህልም ያስፈራ አይደለም። ውስብስቡን ሐሳብ አግለለን ልክ እንደ ሕንፃ መገንቢያ ብሎኮች አንድ ባንድ እንመለከተዋለን። የዛሬው ማብራሪያችን ዋነኛ ምንጭ በንጋይሊንግ ሱም እና ቦብ ጀሶፕ የተጻፈው ታዋቂ መጽሐፍ ነው። ይህ ሥራ በጣም ለየት የሚለው ምኑ ላይ ነው መሰላችሁ? የሰው ልጆች ለነገሮች የሚሰጡትን ትርጉም ከተለመደው የኢኮኖሚ ግንኙነት ጋር አዋህዶ አንድ ታላቅ እና ሁሉን አቀፍ ንድፈ ሐሳብ መገንባቱ ላይ ነው። እስቲ በቀጥታ ወደ ዋናው ጉዳያችን እንግባ። ይህንን ማዕከላዊ እንቆቅልሽ አብረን እናስበው። በዓይን የማይታዩ በእጅ የማይዳሰሱ ረቂቅ ሐሳቦች እንዴት ነው ተጨዋጩን ዓለም የሚገነቡት? አስገራሚ አይደለም? የሰው ልጅ ለነገሮች የሚሰጠው ትርጉም ቃል በቃል ማህበረሰቡንና አካላዊ መዋቅሮች እንዴት እንደሚገነባ ስንመለከት በእርግጥም አእምሮን የሚከፍት ነገር እናገኛለን። ታዲያ ይህንን ንድፈ ሐሳብ ደረጃ በደረጃ ለመፍታት መጀመሪያ የባህላዊ የፖለቲካ ኢኮኖሚን ምንነት እናስተዋውቃለን። በመቀጠልም አራቱን የፍልስፍና ዘርፎች የውስብስብነትን አያዮታ፣ የትርጉም አሰጣጥ ሂደት እንዲሁም መዋቅር እንዴት እንደሚፈጠርና የጋራ ዝግመተ ለውጥን በቅደም ተከተል እንቃኛለን። ወደ መጀመሪያው ክፍላችን ስንገባ ባህላዊ የፖለቲካ ኢኮኖሚን እንደ አንድ መሰረት እናስተዋውቃለን። ይሄ እንግዲህ ከተለመዱት ጠባብ የትምህርት ዘርፎች ወሰን ያለፈ ማህበራዊውን ዓለም በሰፊው እና በተሻለ ሁኔታ ለመረዳት የሚረዳን አቀራረብ ነው። ቀጥሎ ደግሞ የጸሐፊዎቹን የዓለም እይታ መሰረት ያደረጉትን አራት የፍልስፍና ምሰሶዎች ማወቅ ግድ ይለናል። አራቱ የፍልስፍና ዘርፎች የሚባሉትን ማለት ነው። እነዚህም አራት የፍልስፍና ዘርፎች ኦንቶሎጂ፣ ኤፒስቴሞሎጂ፣ ሜቶዶሎጂ እና ስነ ምግባር በመባል ይታወቃሉ። እነዚህ አራቱ ነገሮች የጠቅላላው ንድፈ ሐሳብ የጀርባ አጥንቶች ናቸው ብለን መውሰድ እንችላለን። በፍጥነት እያንዳንዳቸውን እንያቸው። መጀመሪያ ኦንቶሎጂ። ይሄ በጣም በቀላል አገላለጽ አንድ የተወሰነ ንድፈ ሐሳብ በዓለም ላይ በእርግጥም አሉ፣ ይገኛሉ ብሎ የሚያምናቸው ነገሮች ስብስብ ነው። ማለትም ስለ መኖር እና ስለ እውነታ ተፈጥሮ የሚያጠነው ዘርፍ ነው። ሁለተኛው ደግሞ ኤፒስቴሞሎጂ ነው። ይህ የፍልስፍና ቅርንጫፍ የእውቀት ተፈጥሮን ይመረምራል። ስለ እነዚያ በዓለም ላይ አሉ ስለተባሉ ነገሮች እውነተኛ እውቀት ማግኘት በእርግጥ ይቻላል ወይ ብሎ የሚጠይቅ ነው። ሶስተኛው ሜቶዶሎጂ ነው። ይሄኛው ልክ እንደ ተግባራዊ ስልት ወይም የመሳሪያ ስብስብ ነው ማሰብ የምንችለው። ያንን እውቀት ፈልጎ ለማግኘት ወደ ውጭ ወጥተን መረጃ የምንሰበስብበትና የምንመረምርበት መንገድ ነው ማለት ነው። በመጨረሻም ይህንን መሰረት የሚያጠናቅቀው ኤቲክስ ወይም ስነ ምግባር ነው። ይሄ ዘርፍ እንግዲህ በማህበረሰብ ውስጥ ትክክለኛውና መልካሙ ነገር ምንድን ነው ወይም ደግሞ መሆን ያለበት ነገር ምንድን ነው የሚለውን ሞራላዊ ጥያቄ ይመልሳል። አሁን ይህንን ጠንካራ መሰረት ከያዝን በኋላ ወደ ቀጣዩ እጅግ አጓጊ ርዕስ እንሸጋገራለን። እሱም የውስብስብነት አያወታ ነው። የሰው ልጆች ይህንን ማለቂያ የሌለው እና እጅግ ውስብስብ የሆነ እውነታ እንዴት ነው የሚያስተናግዱት? የዚህ ጽሑፍ ዋነኛ አያወታ ወይም ፓራዶክስ እዚህ ላይ ነው የሚወጣው። እኛ የሰው ልጆች በዓለም ውስጥ መሳተፍ እንድንችል ዓለምን ለማቅለል የተለያዩ ማዕቀፎችና ስልጠኖችን ፈጥራለን። ግን ትልቁ ጥያቄ ይሄ ነው። ይህ ውስብስብነትን የመቀነስ ሙከራ ሳናስበው በራሱ ሌላ ውስብስብነትን እየጨመረብን ይሆን? እዚህ ላይ በጣም የሚገርመው ቁልፍ ሐሳብ አለ። ከዚህ ቀደም ዓለምን ቀላል እና ለመረዳት ምቹ ለማድረግ ያደረግናቸው ሙከራዎች በሙሉ ሳናስበው አሁን ላለው ዓለማችን እውነታ ላይ ተጨማሪ ውስብስብ ነገሮችን ደርበውበታል። ነገሮቹን ለማቅለል ብለን የምንፈጥራቸው ስርዓቶች ራሳቸው ወደ አዲስ ውስብስብነት ይለወጣሉ ማለት ነው። የሚገርም ነው አይደል?
ከዚህ በመቀጠል ሰሚው ስስ ወደሚባለው ጽንሰ ሐሳብ እንገባለን። ይህ የንድፈ ሐሳባችን አንደኛው እና ዋነኛው ሞተር ሲሆን ማህበራዊው ዓለማችን ምንጊዜም ትርጉም የተሞላ መሆኑን ያሳየናል። እነዚህን ሁለት ወሳኝ ቃላት በጥንቃቄ እንለያቸው። ግንዛቤ መፍጠር ማለት ሰዎች የተፈጥሮንና የማህበራዊውን ዓለም የሚረዱበት መንገድ ነው። በሌላ በኩል ደግሞ ትርጉም መስጠት የሚባል ነገር አለ። ይሄ ማለት ያንን የተገነዘብነውን ነገር በቋንቋ እና በሌሎች መንገዶች ለሌሎች የምናስተላልፍበት ሂደት ነው። በአጭሩ መጀመሪያ ነገሮችን እንገነዘባለን፣ በመቀጠል ደግሞ ያንን ግንዛቤያችንን እናካፍላለን። እነዚህ የዓለም ግንዛቤዎቻችን ለማህበራዊ ግንኙነቶቻችን ሁሉ መሰረቶች ናቸው። ከዚህም በላይ ልብ ልንለው የሚገባው ትልቁ ቁም ነገር ዓለምን መረዳት ማለት በሌላ በኩል ራሳችንንም መረዳት ማለት ነው። የሰው ልጅን ማንነት የሚቀርጹትና የሚገልጹት እነዚህ አረዳዶቻችን ናቸው። እሺ፣ አሁን ደግሞ የሁሉ እንዴት እንደሚገነባ ወደሚያሳየን ወደ ሁለተኛው ሞተር እንለፍ። ይህ መዋቅር መፍጠር ይባላል። በአእምሯችን ውስጥ የነበሩት እነዚያ ረቂቅ ሐሳቦች እንዴት ወደ ተጨባጭና አካላዊ የተቋማት ስርዓቶች እንደሚቀየሩ የሚያሳይ አስደናቂ ሂደት ነው። አንድ ሐሳብ ወደ መዋቅር የሚቀየርበት ሂደት 3 ደረጃዎች አሉት። መጀመሪያ የተለያዩ አማራጭ ሐሳቦች ይፈጠራሉ። ከዚያም ማህበረሰቡ ከነዚህ ውስጥ የተወሰኑትን ይመርጣል። በመጨረሻም የተመረጡት ሐሳቦች ጸንተው በመቆየት ወደ ጠንካራ ማህበራዊ መዋቅርነት ይቀየራሉ። ልክ እንደ ማጣሪያ ሂደት ማለት ነው። እዚህ ላይ መገንዘብ ያለብን ዋና ጉዳይ ቢኖር ይህን ሁሉ ሂደት የሚቆጣጠር አንድም የተለየ የበላይ ገዢ ወይም አቀናባሪ አለመኖርን ነው። ጸሐፊዎቹ በግልጽ እንደሚያስቀምጡት ይህ ሂደት የበርካታ ተፎካካሪ ሐሳቦችና መዋቅሮች ትርምስና ግጭት ውጤት ነው። በራሱ ኪዝ የሚፈጠር እንጂ በአንድ አካል ሆን ተብሎ የተቀነባበረ አይደለም። እስካሁን የተመለከትናቸውን ጽንሰ ሐሳባዊ የግንባታ ብሎኮች በአንድ ላይ ስናመጣቸው የባህላዊ የፖለቲካ ኢኮኖሚን የመጨረሻ እና ዋነኛ ቁም ነገር ወደ ማየት እንደርሳለን። ይህ ሐሳቦች እንዴት እንደሚሆኑ እንዴት ወደ እውነታነት እንደሚቀየሩ የምናይበት ወሳኝ ምዕራፍ ነው። ስለዚህ የዛሬው ዋናው ነጥባችን ይህ ነው። በበቂ ቁጥር ያለው ሕዝብ በአንድ ትርጓሜ ወይም ሐሳብ ካመነ እና ያንን ሐሳብ የሚያረጋግጡ ተግባራትን ካከናወነ ያ ረቂቅ ሐሳብ ወደ ቁሳዊ ኃይል ይቀየራል። ይህ ማለት የተፈጥሮንና የማህበረሰቡን ዓለም በዘላቂነት የሚቀይር ተጨባጭ ኃይል ይሆናል ማለት ነው። ሐሳብ ኃይል ነው የሚባለው ለዚህ ነው። የዛሬውን ማብራሪያችንን ስናጠናቀቅ ይህንን አነቃቂ ጥያቄ አብረን እያሰብን እንድንለያይ ይፈልጋለሁ። በአሁኑ ጊዜ በዙሪያችን ያለውን ተጨባጭ ዓለም እየገነቡና እየቀረጹ ያሉ ትርክቶችና ሐሳቦች ምንድን ናቸው? በየማህበረሰቦቻችን ውስጥ እውነታውን እየገነቡ ያሉትን እነዚያ የማይታዩ ሐሳቦች ለማስተዋል መሞከር ትልቅ የቤት ስራችን ነው። የዛሬው አብሮነታችን በዚህ ይጠናቀቃል። ጊዜ ሰጣችሁ ስለተከታተላችሁ ከልብ እናመሰግናለን።